ምን ማለት ነው? ነገር ከሆነ እዛው አትንገሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። ዳጣ ክፍል 17 ይዤላችሁ ቀርቤያለሁ ማለት ነው። በመኪና ውስጥ ሆኜ ስልክ ጥያለሁ ብላለች። እሷ ሁል ጊዜ አይደለም እንዴ ትምህርት ቤት ስትሄድ ሁል ጊዜ የምትጠፋ? እሷ ትምህርት ቤት ስትሄድ አንድ ቀንም አመታ አታውቅም። ይሄንን ሁሉ ለብቻዬ ነው ያስቀመጥኩት። እስክሪብቶ ላይ በር ላይ እየፈለገች እያለ እኔም እሷን አምኜ በር ላይ ወርጄ ነበረ እያለ ባልና ሚስት ከትከት ብሎ እየሳቁ ነው። ፈልጊ ልከም ሲሉኝ ቆይ እስቲ የት ነው የጣልሽው? እስኪ ልፈልግ። እስክሪብቶ የጣልኩት እኮ ከቤት ነው እያለ ሲላትኝ እስክሪብቶን እኮ የጣልኩት ከቤት ነው ብላ ስትለኝ እያለ ሲነግራት ከትከት ብላ ትስቃለች። እንግዲህ ማርቴ ፈነክንኮ ወጥቷል። ጋሽም እንግዲህ እያሳቃት ነው። ሁለታቸውም እየተሳሳቁ ይገኛሉ። እና ምን ተገኘ? አዎ እውነትሽን ነው እያለ መጽሐፋቸውን እያነበቡ ውሃና ኤቢ ኤቢ ላይ ገደም ስትል ምን ፈልገሽ ነው በድምት? እኔ ምንም አልፈለኩም። ምንም ነገር ካልጠፋኝ ደግሞ እኔ ምንም አልፈልግም ማለት ነው። እሺ አሁን እግሬን አሞኛል ተነሽልኝ ብላ ስትላት ኤቢ ተነሽልኝ ብላ ስትላት ስልኳን እየነካከ ነበረ። ናታንዬ ሄዶ ልትወጣ ነው እንዴ? አዎ ልወጣ ነው። ግቢና ጽፊ። በቃ ተው አወጣ በኋላ አጸዳለሁ። ችግር የለም ሰላምዬ እኔ እወጣ ነው። እኔ ምን ናታንዬ ሀላጥ ጋር ተግባባችሁ? ባለፈው እኮ ከፋትኝ። አዎ ተግባባን። ቁጭ በይ እስከዛ ድረስ ምናምን ሲላትኝ እሱ ልብሱን ቀይሮ ጫማውን አስተካክሎ ሊወጣ ነበር። ደግሞ ወፈርሽ እኮ ምን የተገኘ? ምን ወፈርኩ እንዴ? አዎ ከቅርብ ጊዜ ወዲህ እየወፈርሽ ነው። በጣም ደስ ይላል። የጤና ያድርገው አትልም? እኔ እኮ ከዚህ ቤት እኮ ያሉ ሰዎች ከዚህ ቤት አንቺ በጣም የምትገርሚ። ምን ይገርመኛል? እንደዚህ ብዬ ሳይሽ ከባድ ሰው ትመስያለሽ። ከባድ ሰው ማለት ምንድነው? ከባድ ሰው ማለት ሚስጥሮችን በብዙ ይዞ ያን ተቆጣጥሮ የሚኖር የሚያስበውን ነገር ሌሎች የሚያውቀው ሲሆን ነው። ሚስጥር ደግሞ ደብቀሻል እያልከኝ? አይ እንደዛ እያልኩሽ አይደለም አይደለ? ትንሽ ከበድ ያልሽንሽ። ኧረ ዛሬ እንዴት ነው? በነገር እኮ ወረድክብኝ ናት። እውነት ዛሬ አልለቅህም። ከምን አነስተህ ነው እንደዚህ የምትለኝ? ኤቢ እንግዲህ ቁጭ ብላ ሶፋው ላይ ስልኳን እየነካካ እያለ ዳጣ እንዴት ነሽ ኤቢዬ ፒስ ነው ብላ ስትላት እንዴ አይኗን ፍጥጥ ብላ ላይ ስተያየች ነበር። ምን ነው ኤቢ ምን ሆነሽ ነው? አይ በክፉ አይንሽ ያየሽ ብዬ መብት አይደል? እንዴት እሱስ ልክ ነሽ መብትሽ አይደለ? አዎ በእናት አባቴ ቤት እንደፈለኩ መሆን መብቴ ነው። እሱማ ልክ ነሽ። ምን ነው ቴክስት እየጻፍሽ ነውና? ምን ማለት ነው? ቴክስት ስለጠፋ ሳይታወቅ እንደይቀር እንደይመስልሽ? ኤቢ በጣም ነው የምታሳዝኝ። አሁን ናታን እንደዛ ብሎ ስለጻፈ እኔ ምን አገባኝ? ይኸውልሽ ሲጀመር እንደዛ ይባል ነውር ነው። አሁንማ በድብቅ እሱ ክፍል እየፈለግሽ ነበር። ኤቢ ኧረ እንደዛ አይባልም ባክሽ። እኔ ብናገር ባልናገር አያገባሽ። አሁን እኮ ሁሉን ነገር እየወጣ ነው ያለ። ናታ እኮ የኔ ብቻ ነው። ይሄን ቤት ከፈለግሽ ለቀሽ መውጣት ነው ያለብሽ። ናታን እንደፈለግሽ ማለት ትችያለሽ። እኔን ግን ከዚህ ቤት አልወጣም። ለምንድን ነው የምትወጪው? ብላ ስትላተኝ አይ ሰላም በግድ ታናገሪ ነውና ወይ ችግር የለውም። ግን ከምን ተነስተህ እንደዚህ ልትለይ ይችላል? ቆይ እኔ ምን ነው ከባዱ? አንዳንደኛ በህይወትሽ ላይ በደም የሚያጓጓ አይቻልም። ብዙ ደግሞ አታዋሪ። ከዚህ ቤት ወጥተሽ ደግሞ መቋቋሚያን ብለሽ አታውቂ። ሲከፋሽና ሲደስተሽ ውስጥሽ አያውቅም። ከዚህ በላይ ክፉ ሰው መሆን አለ? አይናታል እሱማ እውነትህን አይደል እንዴ? የኔ ህይወት ኑሮ በሆዱ ሚስጥር ነው። ውስጤን እኮ ብታየው እንደዚህ እንደምታየኝ አይደለም። ናታን ቆይ ሰውነት እኮ ይቀላል። ለምን አትናገሪ? ሲያወሩት እኮ በጣም ነው የሚቀለው። ሶስቱ ምንም ማውራቱ አያስፈልግም። ልቅህ ዳንተ ሰዓትህ እንደይገልብ በተረስናነድ አንድ ቀን ግን ትነግረኛለሽ። ቃል ግቢልኝ እሺ?
በይሽ ሰላም ሁኚ እሺ ብላ ፈትከት ስቃ ሸኘችው። ኤቢ እኔ ጋር አብረን እስኪ እንሂድ። የምርህ ነው ናታንዬ? እና እሺ ልብስ ልቀይር ነውስ እንደዚህ ቆንጆ ነኝ? አይ እንደዚህ ቢሆንም ቆንጆዬ ነሽ። እሺ ወይ ደግሞ ሽቶ ምናምን አያስፈልግም። እሺ ናታንዬ ግን ዳጣን እየየነበር እሺ እባክህ ይቅናችሁ ምናምን ስትለው ካፋት ነበረ። እሷ ፊቷን ማስተካከል አቤት ያለያችሁ ስትላት በፈገግታ እሷ ግን ብትሆን የሆነ ነገር ነበር የምትላት። ዳጣ ግን ፈገግ ብላ ነበር የሸኘቻቸው። እሷ ሳቅ እያለች ነበር ዳጣ። የአደባባይ በነፃነት ሴቶች በተፈጥሮ ትኩረት ይፈልጋሉ። ሴቶች እኮ በተፈጥሯቸው በጣም ውብ አድርጎ ነው የፈጠራቸው። እኛ ነን አሁን እኛ ወንዶች ምን ያምናል? እሱስ እውነት ነው አባዬ። በዚህ እኮ ነው ይስማማሉ። ሚስት ስታገባ ራሷን እንድትጠብቅ አትችልም። ሴቶች ደግሞ ውሃ የሚጠቀሙት አስቀያሚ አይደለም፣ እንዲሁ ተፈጥሮ ስለሚያስጨንቃቸው። ደግሞ እነሱ ውበት ለኛ ነው። ተውበው ስናያቸው ብቻ የምናገኘው ደስታው በጣም የተለየ ነው። አባዬ ሴት ልጅ እኮ እሷን ውብ አድርጎ ነው የፈጠራት። አዎ አንድ ባል ሚስት አግብቶ የተፈጥሮ መብቶች የሚነፍጋት ከሆነ እንዳትዋ የሚከለክል የሚያበሳቁላት ከሆነ የተጣላው ከተፈጥሮ ጋር ነው። ሲጀመር ሚስቱን የማያከብር ወንድ እኮ ወንድ አይባልም። ትክክል። አንድ ሴት እኮ ተበሳቁላት አየሃት፣ በትክክል ጥያቄ መሆን አለበት አባቷ። አዎ እንግዲህማ እውነትህን ነው አባዬ። እኔም ለሚስቴ ጥሩ ባል ለመሆን እሞክራለሁ ብሎ ለአባቱ ሲነግረው ናታን እንግዲህ አባቱ በተቻለው እየመካከረው ነበር። ሰላም እንግዲህ ክላስ ቤት ገብታ እያነጣጠፈች መጥተህ ስትልባት ኤቢ ምን ጥላም የለሽ እንዴ? ደንግጠሽ ነው? እንዴት አለም ላደነግጥ ልቅ የሚያስደነግጥ እንገርሽ። ይኸውልሽ ኤቢ ናታ ከኔ ጋር አብሮ መጫወትና እንደኔ አብሮ መደስ እንደሚለው ወደደ እና ደስ እንደ ይለዋል እንጂ እንዴት ግን አስመሳይ ነሽ። ግን እንዳንቺ አስመሳይ አይቻላል። እኔ ናታን እናንቺ ብትስማሙ እንዴት ይከፋኛል። ናታ አጠገቤ እንደሆን ነው የምትፈልጊው። እኔ ከማናቸውም ጋር ቢሆን ደስ ይለኛል። ለማንኛውም እኔና ናታን ተስማምተሻል? ያቺ አይጥ በማናችን ብትገባ ሲጣርቄ እንደምገላት ንገሪያት። ዳጣን ነው አይጥ የምታያት? ሰደበችብሽ? ልቅም ያለ ቆንጆ ናት ባክሽ። እና ወንድም ካልሽ ባጋባሻት ኑሮ ብላ ስትላተኝ አንቺ አርግዘሽ ነው እንዴ ብላ ስትላተኝ ሆዷን እያየች ነበር። ምን ማለት ነው ብላ ስትላተኝ ሆዷን እያየች ስታረገው ጉዳይ መሰለ። ናታን ጠቆመው። ሚስትን ባለም አንዳንድ ጊዜ እድል ነው ይባላል። በዛ አልስማማ። ፈጣሪ ለኔ ነው ክፉና ደግና ያለ የለም። እሱማ ልክ ነህ አባዬ። አንዳንድ ጊዜ ችግር ሲበዛብን ፈጣሪ የፈረደብን ይመስላል። በትክክል አንድ መሆኑ አንድ ነገረኛ ሰው ነው። ናይ ከሳቸው ነገር ደግሞ ፈጣሪ ይሆናል። እና እነዚህ ሰው ደግሞ አንድ ቀን አምሽተው ወደ ቤት ሲሄዱ ተቆፍሮ ያልተሞላ ጉድጓድ ውስጥ ይገባሉ። ከዛ ታዲያ የአካባቢው ሰው ታዲያ በገመድ ጎትተው ያወጡታል። እንኳን ፈጣሪ አተረፈ ብለው ሲሉት እናሳ እንዳልኩ ሰው ለፈጣሪ የማይመለስ ስለሆነ እንኳን አተረፈው ሲለው አይ የደሴ አስወጣኝ እንጂ ፈጣሪማ ሊገድለኝ ሰው ፈልጎ ነበረ ብሎ ሲለው ተረቱን ሰምቶ በጣም ሳቀ። የሚገርም ነገር እነዚህ ሰው ቆሳስለው ደማቸው ጠራርገው ወደ ቤታቸው ሲመለሱ በሳሳ ጎጃቸው ፍሬ የወጣ መኪና ፍርስርሱ ወጥቶ ነው ያገኙት። ከዛሳ አየህ ፈጣሪ ከባዱን ነገር በቀላሉ ያስፈታዋል። ይኸውልህ ቀድሞ ቤታቸው ደርሶ ቢሆን በዚህ መኪና አደጋ ህይወታቸውን ያጣሉ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።
ለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉ፣ አይከፈልበትም። የኔ ምርጦች ደህና ሁኑልኝ። ባይ ባይ።